ስለዚህ ቬክተር ብለን የምንጠራቸው ኳንቲቲዎች ቬክተር አር ኳንቲቲስ that have both magnitude and direction, and also satisfies laws of vector addition. አንድ ኳንቲቲ እንግዲህ ቬክተር ነው ለመባል ቅድም እንዳልኳችሁ ቬክተር ምንላቸው ዲስክራይብ ለመደረግ ማግኒቱድና ዳይሬክሽን የሚያስፈልጋቸው ወይም ደግሞ ያላቸው ብለን ከተነሳን ሃፍ ብለን ከተነሳን ደግሞ አር ኳንቲቲስ ዳት ሃቭ ቦዝ ማግኒቱድ ኤንድ ዳይሬክሽን መጠንም አቅጣጫም ያላቸው ብቻ በቂ አይደለም። ሶስተኛው ደግሞ ምንድነው they satisfies laws of vector addition የቬክተር የመደመር ህግን የሚያሟሉ ከሆነ የቬክተር የመደመር ህግ ምንላቸው አሉ። ለምሳሌ ሁለት ቬክተሮች ፓራላል ከሆኑ ይደመራሉ፣ አንቲ ፓራላል ከሆኑ ተቃራኒ አቅጣጫ ከሆኑ ይቀነሳሉ። ፐርፔንዲኩላር ከሰሩ ፓይታጎረስ ቴረም እንጠቀማለን። at any angle ደግሞ በሚሰሩበት ሳለ ደግሞ ፓራሎግራም ሎን እንጠቀማለን። which means laws of vector addition satisfy ማድረግ አለባቸው ቬክተር ለመባል። ስለዚህ አንድ ኳንቲቲ ቬክተር ለመባል ስንት ነገር ያስፈልገዋል? ሶስት። the first one is ምን ይገባል? magnitude, the second one is direction, and the third one is ምንም ማሟላት አለበት? laws of vector addition satisfy ማድረግ አለበት። እነዚህ ሶስቱ የሚያሟላ ከሆነ መሆን ይችላል ማለት ነው። አንድ ኳንቲቲ ማግኒቱድ እና ዳይሬክሽን ስላለው ብቻ ቬክተር መሆን ይችላል አይችልም ማለት ነው። ጎበዞችን ቀጥል እስኪ። እሺ so we can represent vector by using a bold letter or an arrow over its head. ቬክተሮችን ሌላው ሪፕሬዘንት የምናደርገው ቦልድ ሌተሮችን በመጠቀም ነው። ቀላል ኮንሰፕት ናቸው እነዚህ፣ እንዲሁ እንዳትረሷቸው ብቻ ነው። ፎር ኤግዛምፕል ለምሳሌ እንዲህ ብዬ ብጽፍላችሁ this is a scalar quantity ስካለር ነው፣ ግን ደግሞ ደመቅ አርግቼ እንደዚህ ደግሞ ባስቀምጠው this is what ቬክተር ኳንቲቲ ማለት ነው። ስለዚህ ቦልድ ሆነው ከተቀመጡ they are what ቬክተር ኳንቲቲ። ነገር ግን ቾካችንን ከምንጨርስ ደግሞ ይሄ ስካለር ነው ብያቸዋለሁ። እዚህ ስካለር ላይ ከላይ ቀስት ብታስቀምጡበት አሮ ብታስቀምጡበት is going to be what ቬክተር። ስለዚህ ቬክተሮች ሪፕሬዘንት የምናደርገው by using a bold letter or by using what an arrow over its head ሄዱ ላይ የኳንቲቲ ሄድ ላይ አሮ በመጠቀም ነው ማለት ነው። and also graphically we can represent this vector by using an arrow graphically ደግሞ አሮ በመጠቀም ዲስክራይብ እናደርገው እንችላለን። for example look this is a vector እቺ ቴል በመባል ትታወቃለች። እቺኛውን ደግሞ ሄድ ብለን እንጠራታለን። እንዲሁም ደግሞ ከቴሉ እስከ ሄዱ ያለው ርቀት ይሄንን ሌንግዝ ደግሞ ምንን ሪፕሬዘንት ያደርግላቸዋል? ማግኒቲዩድን ሪፕሬዘንት ያደርግልናል ማለት ነው። ፎር ኤግዛምፕል 1 ሜትር ቱ ዘ ኢስት ከተባለ ይሄው 1 ሜትር ቱ ዘ ኢስት ብዬ ጽፍ እችላለሁ።